ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወረቡዕ ለየካቲት በዛቲ ዕለት አይረፈ አብ ቅዱስ አጋቢጦስ ኤጲስቆጶስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የካቲት 24 በዚች ቀን የከበረ አባት ኤጲስቆጶስ አጋቢጦስ አረፈ። ይህም አባት በከሃዲያን ነገሥታት በዲዮቅልጥያኖስና በመክስሚያኖስ ዘመን ነበር። ወላጆቹም ደጎች ምእመናን ነበሩ። የቤተ ክርስቲያንን ትምህርት አስተምረውት ዲቁና ተሾመ። ከዚህ በኋላ እናትና አባቱን ትቶ ወደ አንድ ገዳም ሄዶ የሸመገሉ መነኮሳትን አገለገለ። ከእርሳቸውም በጎ አምልኮትን ተማረ። አረጋውያኑንም እያገለገለ በገድል ተጠምዶ ያለማቋረጥ በጾም በጸሎትና በስግደት ይተጋል። ከጠዋትም እስከ ምሽት በመጾም የሽምብራ አሰር የሚመገብ ሆነ። ከእንቅልፍም ጋር ሊታገል በወደደ ጊዜ ከሽምብራ አሰር ጋር አመድ የተመገበ 80 ቀን ኖረ። በዚህም ተጋድሎ ውስጥ እያለ ኃይሉ ግን ይጨመርለት ነበር። ለአረጋውያንም አገልግሎቱን አላስታጎለም። ሲጠራቸውም ጌቶቼ ይላቸዋል። የጽድቅንና የትሩፋትን ሥራ ሁሉ ፈጸመ። እግዚአብሔርም የሚያስደንቁ ብዙዎች የሆኑ ታላላቅ ታምራቶችን በእጁ ገለጠ። ከእርሳቸውም አንዲቷን ብላቴና አዳናት። እርሷም እንደ እንጨት የደረቀች እስከምትሆን ብዙ ዘመን ጭንቅ በሆነ ደዌ ታማ የኖረች ናት። ዳግመኛም ብዙ ሰዎች የጠፋውን ታላቅ ከይሲ በጸሎቱ ገደለው። ከሰውና ከእንስሳ አስጨናቂ የሆኑ በሽታዎችን አስወገደ። የተጋድሎውና የኃይሉ ጽናት ወሬው በተሰማ ጊዜ ስሙ ሉኪያኖስ የሚባል መኮንን ወደ እርሱ ልኮ አስመጥቶ ያለ ውዴታው በግድ የጭፍራ አለቃ አድርጎ ሾመው። እርሱ ግን ተጋድሎውን አልተወም። ጾምንም በጸሎትንም የትሩፋትን ሥራ የሚጨምር ሆነ እንጂ የቀደመ ሥራውን አልተወም። በጥቂት ቀኖችም ዲዮቅልጥያኖስንና መክስሚያኖስን እግዚአብሔር አጠፋቸው። አምላክን የሚወድ ጻድቅ ሰው ቆስጠንጢኖስ ንጉሥ ነገሰ። ይህም ቅዱስ ከጭፍራ ውስጥ ይወጣ ዘንድ ምክንያት የሚሻ ሆነ። ንጉሥ ቆስጠንጢኖስ እጅግ የሚወደው መልከ መልካም የሆነ ወጣት ብላቴና ነበር። ክፉ ጋኔንም ተጫነበት። በቀንም በሌሊትም ታላቅ ስቃይን የሚያሰቃየው ሆነ። ቅዱስ አጋቢጦስንም ከሚያውቁት ውስጥ አንድ ሰው ባየው ጊዜ የወታደር አለቃ አጋቢጦስ ቢመጣ በአዳነህ ነበር አለው። የታመመውም እርሱ በንጉሥ ጭፍራ ስርዓት ውስጥ ያለ በውኑ ይህን ስራ መስራት ይችላልን? አለ። ሰውየውም ገድሉንና ስራውን ሁሉ አስረዳው። ጋኔን ያደረበትም በእውነት ሊያድነኝ ይችላልና ከዚህ ከአስጨናቂ ደዌ ያድነኝ ዘንድ የወታደር አለቃ አጋቢጦስን ፈጥናችሁ አምጡልኝ አለ። ንጉሡም ይህን ባወቀ ጊዜ ቅዱስ አጋቢጦስን እንዲያመጡ ታዘዘ። በመጣ ጊዜም በወጣቱ ላይ ጸለየ፣ በከበረ መስቀልም አማተበ። በዚያንም ጊዜ በእግዚአብሔር ኃይል ዳነ። ንጉሡም በዚህ ደስ ብሎት ቅዱስ አጋቢጦስን አከበረው። ምን እንዳደርግልህ ትሻለህ? አለው። እርሱም ንጉሡን ከወታደርነት ውስጥ አሰናብተኝ አለውና አሰናበተው። አስቀድሞ ወደ ነበረባት ቦታው ተመለሰ። ብዙ ዘመናትም እጅግ እየተጋደለ ኖረ። ከዚህም በኋላ የዚያች ሀገር ኤጲስቆጶስ ይዞ ቅስና ሾመው። ይህም ኤጲስቆጶስ በሞተ ጊዜ ቅዱስ አጋቢጦስን ይሾምላቸው ዘንድ ሕዝቡ ሊቀ ጳጳሳቱን ለመኑት። እርሱም ሾመላቸው። መልካም ተናጋሪዎች የሆኑትን የክርስቶስ መንጋዎች በበጎ አጠባበቅ ጠበቃቸው። እግዚአብሔርም የትንቢትን ጸጋ የተሰወረውን የማወቅ ድንቆች ታምራቶችን የማድረግ ሀብትን ሰጠው። በስውር ኃጢአትን የሚሰሩትን ኃጢአተኞች የሚገስጻቸው ሆነ። በንስሐም እስኪመለቱ ከመቅደስ ያርቃቸዋል። ዳግመኛም በገድሉ መጽሐፍ ተጽፎ የተገኘ ታላቅ ወንዝ ወራጅ ውሃን በመስቀሉ አቁሞ ወደ ሌላ መንገድ መለሰው። የእውር ዓይኖቹንም ገለጠ። ለምጻሞችንም አነጻ። ብዙዎችን በሽተኞችንም አዳነ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአጋቢጦስ ለነዋ መሃኬት ዛጉየዮ ምስለ ከሐሰረ ተርሙስ ሐመደ እንዘይገብር ሲሳዮ ነጺሮ ንጉሥ እስከ ነአይበዮ ጸገወ ፈውሰ በጸሎቱ ለዘጋኔን አድወዮ ወለዘ ለምጽ ንጹሃ ረሰዮ። በዚችም ዕለት የከበሩ በጋዛ ሰማዕት የሆኑ ጢሞቴዎስና የቆጵሮስ ሀገር ሚናስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለማትያስ
ጽንአ ቆጵሮስ ወሬዛ ወለጢሞቴዎስ አዲስ ዘብሔረ ጋዛ ትኩላን እፀው ለማየ ሃይማኖት በመዋዛ ኢደይ ውስተ አንፍየ እንፍሬሆሙ መዓዛ ለጽያአተ ጌጋዬ ህሱም ዘያለስ ህምዛ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 25 በዚች ቀን የከበሩ አውሳኔዎስና ፊልሞና ስሟ ሉቅያ የሚባል አንዲት ድንግልም በሰማዕትነት ሞቱ። በዚችም ዕለት የከበረ ሐዲስ እንጦኒ በሰማዕትነት ሞተ። በዚችም ዕለት ከግብፅ አገር ከስሙናይን አውራጃ የሆነ የከበረ አባት አቡፋና አረፈ። ዛቅረብኩ ማይሌተ አዘኪሬ አይላፈ ምለተ ዘምዱከ ዘልፈ ለላ አነብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላ አቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። ብፁዕ አባታችን አቡነ ተክለ ሃይማኖት በእስር ቤት እንዳለ መንፈቀ ሌሊት በሆነ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾ ወዳጄ ተክለ ሃይማኖት ሆይ አይዞህ፣ አትፍራ፣ ብዙዎችን ሰዎች ወደ አምልኮተ እግዚአብሔር ትመልሳለህና ጽና፣ በርታ፣ ድል የምታደርግበት ስልጣን ተሰጥቷልና ብሎ እርሱን ገብረ ዋህድንም ከእስራታቸው ፈታቸው። በነጋም ጊዜ ንጉሡ ተክለ ሃይማኖትን አምጡ ብሎ ወደ እስር ቤት መልእክተኞችን ላከ። ብፁዕ አባታችን አቡነ ተክለ ሃይማኖትም ፊቱ እንደ ፀሐይ እያበራ ቁሞ ሲጸልይ አገኘውና መልእክተኞቹ ንጉሥ ይጠራሃል ሂድ ብለው ጠሩት። ብፁዕ አባታችን አቡነ ተክለ ሃይማኖትም ከልጁ ከገብረ ዋህድ ጋር ከእስር ቤት ወጥቶ ሄደና ከንጉሡ ፊት ቆሞ ንጉሡም ከእስር ማን ፈታህ አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም አእምሮህን ያጣህ አንተ ጎስቋላ፣ የፈጣሪ የኢየሱስ ክርስቶስ ኃይል እስከ መቼ ትጠይቀኛለህ? ትላንት ከእጅህ ያዳነኝ ማን ይመስልሃል? ብሎ ጥያቄውን በጥያቄ መለሰለት። ሞተ ለሚም ትላንት በስራህ ድንሃል። አንተ ክፉ ሰው ከሀገርህ አስወጥተው የሰደዱ ከዚህ ትነግስ መስሎሃልን? ብሎ ጦሩን ሰብቆ ብፁዕ አባታችን አቡነ ተክለ ሃይማኖትን ሊወጋው ሲል ጦሩ ከእጁ ጋር ተጣብቆ ክንዱም ሰለለችና ደርቆ እንደ ድንጋይ ሆነ። እኔን ገድሎ መንግስቴን ይቀማኝ ዘንድ አገሬንም ያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለ ጮኸ። ሰይጣንም በሩቅ ቆሞ ሞተ ለሚን ይህን መተተኛ ሰው ብትገድለው እኔ አድንህ ነበር ብሎ ጮኸ። ንጉሡም በጭንቅ ታምም ያለሁና ይህ ክፉ ሰው የሚሞትበትን ምክንያት አፍጥኑ ብሎ ብፁዕ አባታችን አቡነ ተክለ ሃይማኖትን በአንገቱ ገመድ አስገብተው ወስደው ከዛፍ ላይ ሰቅለው ገደሉት። ይገድሉት ዘንድ አዘዘ። ይዘውትም በሄዱ ጊዜ የንጉሡ ሰራዊት ሞቱን እናያለን ብለው ተከትለው ሄዱ። ከዛፍ ዘንድ በደረሱ ጊዜም አንድ ሰው ከዛፍ ላይ ወጥቶ በዛፍ ላይ ገመድ አስሮ ብፁዕ አባታችን አቡነ ተክለ ሃይማኖትን ከምድር 50 ክንድ ያህል ርቆ ተሰቃይቶ ይሙት ብሎ ሰቀለው። ይህም ተክለ ሃይማኖትን የሰቀለ ሰው ሲወርድ ከዛፍ ላይ ወድቆ አጥንቱ ተሰባብሮ ክፉ አሟሟትን ፈጥኖ ሞተ። ዛፉ ግን የእግዚአብሔር ወዳጅ ከላዩ ላይ ውረድልኝ እንደሚል ራሱን ዘንበል አደረገና ብፁዕ አባታችን አቡነ ተክለ ሃይማኖት ወርዶ በእግሩ ቆመ። ገመዱም ማንም ሳይፈታው ከአንገቱ ወጣ። ዛፉም ቀድሞ እንደነበረ ተመልሶ ቆመ። በዚያን የተሰበሰቡ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ላይ ያደረገውን ተአምራት አይተው አደነቁ። ከዚያም ጦርና ዛፍ እንዲታዘዙለት ላደረገ በቅዱሱ አባታችን በተክለ ሃይማኖት አምላክ አምነናል በማለት አሰምተው ተናገሩ። ይቅርታውና ቸርነቱ በሁላችን ይደርብን። የጻድቁ የአባታችን የአቡነ ተክለ ሃይማኖት ረድኤት በረከት አማላጅነት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወናው አነ እፈንወክሙ ከመ አባጊ ማእከለ ተኩላት። እነሆ ዛሬ እንደ በጎች በተኩላዎች መካከል እልካችኋለሁ። ይህንን ኃይለ ቃል የምናገኘው
በማቴዎስ ወንጌል በምዕራፍ 10 ከቁጥር 16 ላይ እናገኘዋለን። እነሆ ዛሬ እንደ በጎች በተኩላዎች መካከል እልካቸዋለሁ። ተኩላዎች የተባሉት ነገሥተ መኳንንት፣ ጭካኔ የበዛባቸው፣ ርኅራኄ የሌላቸው፣ ቅዱሳንን፣ ሰማዕታትን፣ ጻድቃንን የሚገሉ የሚያርዱ፣ ደማቸውን እንደ ጎርፍ የሚያፈሱ፣ ሰውነታቸውን እንደ ሻማ የሚያቀልጡ፣ እንደ ጧፍ የሚያበሩ እነዚህ ተኩላዎች ተብሏል። አንድም በጎች የተባሉት የዚችን ዓለም ጣዕም በመናቅ አማን መነኑ ሰማይ ጣዕማ ለዛ ዓለም ወካው ደሞሙ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት። ቅዱስ ኤፍሬም እንደ ጻፈው እናንተ እነሱም የዚችን ዓለም ጣዕም ናቁ፣ ስለ መንግሥተ ሰማያት ብሎም መራራ ሞትን ታገሱ ይለናል። እነዚህን ቅዱሳንን አባቶቻችንን አመስግኑት እስቲ። በተኩላዎች መካከል እልካችኋለሁ፣ ግን ስትላኩ ኩኑ እንከ ጠቢባነ ከመ አርዌ ምድር፣ እንደ እባብ ብልሆች ሁኑ፣ ወየዋሃነ ከመ ርግብ፣ እንደ ርግብም የዋሆች ሁኑ። የእባብ ብልነት ሁለት ነገር ነው። አንዱ እባብን አናት አናቱን ሲቀጠቅጡት ሲደበድቡት ራሱን ወደ መሬት ይቀረቅራል፣ ይቀብራል ራሱን ለማዳን። አንድም እናንተ እንደ እባብ ብልሆች ሁኑ ስለን በክፉ ዘመን ሲመጣባችሁ ያን ጊዜ በንስሐ ሳሙና ታጥባችሁ ተመልሳችሁ ተጸጽታችሁ ራሳችሁን በሃይማኖት ውስጥ ሰውሩ፣ ደብቁ ስለን ነው። ስለዚህ በእምነት በሃይማኖት ውስጥ የተሰወራችሁ ስንቶቻችሁ ናችሁ ዛሬ? የእባብ ብልነት አንደኛው ይሄ ነው። ሁለተኛው እባብ ውሃ ለመጠጣት ወደ ወንዝ ሲወርድ በምላሱ ላይ ያለውን መርዙን የብስ ላይ ያስቀምጣል። ከነ መርዙ ቢጠጣ ወደ ሰውነቱ ተበክሎ ራሱን ያጠፋዋል። ሁለተኛው ብልነት ይሄ ነው። እናንተ እንጸልያለን እንጾማለን ትላላችሁ፣ በምላሳችሁ ላይ መርዝ አለ። እሱም ክፋት፣ ምቀኝነት፣ ዘረኝነት። በምላሳችሁ ሰውን የምትጎዱ ምላስ ከባድ ናት፣ አጥንትን ትሰብራለች። በምላሳችሁ ላይ ያለውን ያን ክፋት ሰውን የሚያስከፋ ክርስቶስን እግዚአብሔርን የሚያሳዝን በምላሳችሁ ላይ ያለውን መርዙን ምን በሉ አስቀምጡ። ከነ ክፋታችሁ ብትጾሙ ብትጾሙበት ያ ክፋት መርዝ ይሆንባቸዋል፣ በሰውነታችሁ ተበክሎ ያጠፋቸዋል ነው። ከዚህ ሁሉ ማን ይጠብቀን? ይሄ ነው ብልነቱ። እንደ ርግብ የዋሆች ሁኑ፣ ቅሩብ እግዚአብሔር ለየዋነ ልብ። እግዚአብሔር ለቅን ሰዎች ለቅዱሳን ለሰማዕታት ቅርብ ነው። ይረዳቸዋል፣ ይጠብቃቸዋል፣ በእነሱ ላይም ኃይሉን ያሳድራል። በእነሱ ላይ ኃይሉን ባሳደረ ጊዜ አጋንንት ጠላት ሁሉ ይንቀጠቀጣል። መዝሙር 4 ከቁጥር 3 ላይ እግዚአብሔር በቅዱሳኑ ላይ እንደተገለጠ ወቁ ይለናል። አዎ እግዚአብሔር በእነሱ ላይ ተገልጦ የወደቁትን ያነሳል። በእነሱ ላይ ተገልጦ የታመሙትን ይፈውሳል። በእነሱ ላይ ተገልጦ የተረሱትን ያስታውሳል።
እግዚአብሔር በእነሱ ላይ አድሮ በአጋንንት አስክላ የታሰሩትን ይፈታቸዋል፣ ያድናቸዋል። እስቲ እግዚአብሔርን አመስግኑት። አዎ እግዚአብሔር ለነሱ ቅርብ ነው። እኛ በምክንያት ነው ቅዱሳንን የምናከብራቸው፣ ቅዱሳንን በየጊዜው የምንጠራቸው። የእግዚአብሔር ማደሪያ ሆነዋልና፣ የእግዚአብሔር ዙፋን ሆነዋልና መጽሐፉ እኮ ነው ያለው። አዎ ኃይል ተሰጥቷቸዋል። መዝሙር 90 ከቁጥር 13 ላይ ጀምራችሁ ስታነቡ ላዕለ ተኩላን ወከይሲ ትጻን። አዎ ወከይስ አንበሳ ወከይሴ አንተ በእባቡ ላይ በዘንዶ በእባቡ ላይ ትጫናለህ፣ ዘንዶውንና አንበሳውንም ትረግጣለህ ተብሎ ጸጋ ተሰጣቸው። እልል ብላችሁ እግዚአብሔርን አመስግኑት እስቲ። ማን ነው እባብ የሚረግጠው ዛሬ? ዘንዶውን የሚረግጣለህ፣ አንበሳን የሚረግጣለህ። የእምነታቸው ኃይል ነው፣ የእምነታቸው ጽናት ነው። በጸጋ ላይ ጸጋ ተጨምሮላቸው፣ አዎ በእምነታቸው የእሳትን ኃይል አጥፍቷል። በእምነታቸው ኃይል የአንበሶቹን መንጋጋ ዘግቷል። ስለዚህ እንደ ርግብ የዋዎች ሁኑ። የርግብ የዋነት በኦሪት ዘፍጥረት በምዕራፍ 6 ከቁጥር 1 ላይ ጀምራችሁ ስታነቡ በኖህ ዘመን የውሃ ጥፋት መጥቶ ነበረ። የውሃ ጥፋት በመጣ ጊዜ ስለዚህ ኖህ በታዘዘው መሰረት ከ22ቱ ፍጥረታት በየነገዳቸው ይዞ ወደ መርከብ ከገባ በኋላ 40 ቀን 40 ሌሊት በዛች መርከብ ላይ ከኖሩ በኋላ ርግብቷ እንቁላሏን የምትጥልበት ስፍራ አጣ ነበረ። ከ22ቱ ፍጥረታት መካከል አንድ ትልቅ ዘንዶ ነበረ። ያ ዘንዶ አፉን ከፍቶ በዛ መርከብ ውስጥ ነበረ። ዘንዶም ለኖህ ይታዘዝ ነበረ። ለኖህ ስለሚታዘዝ ኖህን ስለሚፈራ ርግብቷ በዘንዶ አፍ ውስጥ ገብታ እንቁላሏን ጣለች። ዘንዶም አልበላትም፣ አልነከሳትም፣ እንቁላሏንም አልሰበረም። ዘንዶ ለማን ይታዘዝ ነበረ? ለማን? እኛ ለእግዚአብሔር ታዘናል? ታዘናል ወይ? ታዛችኋል ወይ? አልታዘዛችሁም። ብትታዘዙ ከወንድማችሁ ጋር ትታረቁ ነበረ። ብትታዘዙ ወንድማችሁን ትወዱ ነበረ። ብትታዘዙ የተራበውን ታበሉ ነበረ። ብትታዘዙ የተጠማውን ታጠጡ ነበረ። ብትታዘዙ የታረሰውን ታለብሱ ነበረ። ትእዛዝ ማለት ይሄ ነው። አልነከሳትም። አንድም ርግብ የዋናት ቅናት። ስለዚህ እናንተም በክፉ ዘመን ክፉ አውሬ ይመጣባቸዋል። ምን ይመጣባቸዋል? ምን ይመጣባቸዋል? በክፉ ዘመን ክፉ አውሬ ይመጣባቸዋል። ያን ጊዜ በቅንነታችሁ ከእምነታችሁ የተነሳ ከአውሬው መንጋጋ የድንግል ማርያም ልጅ ኢየሱስ ክርስቶስ ያድናቸዋል፣ ይጠብቃቸዋል፣ ይሰውራቸዋል ለማለት ነው። እስቲ ይጠብቀናል የምትሉት አመስግኑታ። ይኸውላችሁ ትናንትና አውሬውን ልበላን አፉን ከፍቶብን ነበረ። ማን ጠበቀን? ማን ሰወረን? ለዚህ ቀን ማን አደረሰን? አመስግኑት እሱን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁም ከችግራችሁ ልትፈቱ መዳንን ፍለጋ ለመፈወስ ለመዳን በዚህ ስፍራ ተሰብስባችኋል።
ለመዳን ግን በንስሐ ሳሙና መታጠብ ያስፈልጋል። ንስሐ ሳሙና ነው፣ ያጸዳል፣ ያነጻል። የቆሸሸ ልብስ እንኳን አሁን ነጫጭ ልብስ ለብሳችኋል አይደል? በውሃ ብቻ ብታጥቡት ይለቃል? ይለቃል? አይለቅም። ምን ያስፈልገዋል? ሳሙና ብቻ። በሳሙናም ይመነችካል፣ ሆሞ ያስፈልገዋል ወደ ነጭነቱ ለመመለስ። እኛም ወደ ቀድሞ ክብራችን ለመመለስ ምን ያስፈልገናል? ምን ያስፈልገናል? ንስሐ። ንስሐ ማለት ደግሞ በመንገድ ላይ በካህኑ ላይ መስቀልን ስለተሳለማችሁ ንስሐ ገባችሁ ማለት አይደለም። ጸበል ስለተረጫችሁ ቀኖና ተቀበላችሁ ማለት አይደለም። አዎ ለካህኑ ሰማያዊ ስልጣን ተሰጥቷቸዋል፣ የማሰርና የመፍታት። አዎ በምድር ያሰርከው በሰማይ የታሰረ ይሁን ተብሏል። በማቴዎስ ወንጌል በምዕራፍ 16 ከቁጥር 19 ላይ ጀምራችሁ አንብቡት። ስለዚህ ማንኛውም ሰው ንስሐ አባት መያዝ አለበት። ንስሐ አባቱ ሲይዝ ይኸውላችሁ ምስጢሩን ለባለቤቱ፣ ለባለቤቷ፣ ለዘመድ፣ ለልጁ፣ ለልጅቷ፣ ለዘመድ፣ ለጓደኛ የማይናገረውን ምስጢር ለማን ነው የሚናገረው? ለማን? ካህኑ ማንን ወክሎ ይሰማል? ማንን ወክሎ? እግዚአብሔርን ወክሎ ይሰማዋል። ገሎ ከሆነ ገድያለሁ፣ የኃጢአት ትንሽ የለም። አዎ እቺማ ትንሽ ናት። አይ እክሌን እኮ እንዲህ ላረግ ብዬ ነበር፣ አይ እቺ ምን አላት ብላችሁ ትደብቃላችሁ አይደል? ኃጢአት ነው። የኃጢአት ትንሽ አለ እንዴ? ምኞትም ኃጢአት ነው፣ መመኘትም ኃጢአት ነው፣ የሰውን ገንዘብ መቀማትም ኃጢአት ነው። ስለዚህ እግዚአብሔር የማይወደውን አድርጋችሁ ከሆነ ምንም ነገር ሳታስቀሩ፣ ምክንያቱም ለመዳን ነው አይደል እንዴ? ለመዳን ነው። ለመዳን ሕይወትን መድኃኒትን ማግኘት እስከሆነ ድረስ መታጠብ አለባችሁ። ስለዚህ ሰርቃችሁ ከሆነ ዋሽታችሁ ከሆነ ሁሉንም ዘርዝራችሁ ለካህኑ፣ ካህኑ ይሰማና ምን ይላል? አዎ በማወቅ ባለማወቅ፣ በእውቀት በድፍረት የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ፍታ ይላል። እስቲ እግዚአብሔርን አመስግኑት። እንደ ቀላል ታያላችሁ አይደለ? አሁን ዶክተሩ ጋር ብትሄዱ ከዚህ በሽታ ይፈታችኋል? ለመዳን እናንተ ሆስፒታል ትገባላችሁ። ለመዳን ብላችሁ 300 ሺህ ብር ታስይዛላችሁ፣ ግን አትድኑም። 500 ሺህ ብር ታስይዛላችሁ፣ ግን መዳን የለም አይደል? ይኸው ነፃ ሆስፒታል እግዚአብሔር ሰጥቶናል። አመስግኑታ። የማይከፈልበት፣ አዎ ከእስራታችሁ የምትፈቱበት የምትድኑበት፣ አዎ ትልቅ ወረፋ ባለሀብት፣ አዎ እከለ ብር ያለው ሰው ቢያቢ አይደል? አዎ የለም እዚህ ነፃ ሆስፒታል ስለሰጠን። ደግማችሁ አመስግኑት እግዚአብሔር። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይሄ ብቻ አይደለም፣ በሃይማኖታችሁ መጽናት፣ መጠንከር፣ መበርታት አለባችሁ። ስለዚህ ክርስቲያን ማለት አንድነትን የሚሰብክ እርቅን የሚያወርድ፣ አዎ አባታችን ሆይ ብለን ስንጸልይ በዛ መሃል የበደሉንን ይቅር እንድንላቸው፣ ለሚገፉን፣ አያችሁ ለሚገፉን፣ መቃብር ለሚያዘጋጁልን፣ መርዝ ለሚበጠብጡልን እንኳን ይቅርታ እንደምናደርግ አያችሁ። እከሌን ካልገደልኩ እንላለን አይደል? ቂም በቀል ይዞ ጸሎት፣ ሳልይዞ ስርቆት። ሳል ያለበት ሰው መስረቅ ይችላል? ስለ ስርቆት መንገድ አይደለም፣ በምሳሌ እንዲገባችሁ ነው። ስርቆት ሳል ያለበት ሰው መስረቅ አይችልም፣ ይነቃበታል። በቀል ቂም ያለበት ሰው ቂም ይዞ ቢጾም፣ ቢጸልይ፣ ቢሰግድ፣ ምጽዋት ቢያወጣ፣ አስራት በኩራት ቢከፍል ተቀባይነት የለውም። ጸሎቱ፣ ድካሙ በጠላት መጋረጃ ይጋረድበታል፣ በደመና ይሰወርበታል፣
ተቀባይነት የለውም። ስለዚህ ሁላችሁም በአንድነት ለመዳን ሲባል ይቅርታን ማድረግ፣ ይቅር መባባል፣ የተቸገሩትን መርዳት፣ አግኝቶ ከማጣት፣ ከቤት ወጥቶ ከመሰደድ፣ ወዳጅ መስሎ ከሚጎዳችሁ ጠላት የድንግል ማርያም ልጅ ኢየሱስ ክርስቶስ ይጠብቃችሁ። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ በሰላም ያውለን። በቸርነት ጠብቀን፣ ሕሙማንን ፈውስልን፣ ሙታንን ማረልን፣ ሕያዋንን ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን